ከማይክሮሶፍት ወርድ ላይ በቀላሉ ፕሪንት እንዴት እንደምናደርግ ነው የማሳያችሁ። በቀጣይ ክላሶች ደግሞ ከማይክሮሶፍት ኤክሴል፣ ከማይክሮሶፍት ፐብሊሸር ወይም ደግሞ ከማይክሮሶፍት ፓወርፖይንት ላይ የሰራችሁትን እንዴት በቀላሉ ፕሪንት እንደምናደርጉ አሳያችኋለሁ ማለት ነው። ፕሪንት ለማድረግ በቀላሉ ፋይል ትገቡና ልክ ፋይል ከገባችሁ በኋላ እዚህ ጋር ፕሪንት የሚል ይመጣል። ወይ ደግሞ በሾርትከት እንዴት ፕሪንት እንደምታደርጉ አሳያችኋለሁ። ስለዚህ በቅድሚያ ፋይል የሚለው ጋር እንገባለን። ከዛ ይኸው ፕሪንት የሚል አለ ማለት ነው። ፕሪንት ስንል እዚህ ጋር ምን ያደርጋል? ፕሪንት ፕሪቪውን ያመጣልናል በቀኝ በኩል። በዚህ በግራ በኩል ደግሞ ምንድን ነው የሚያደርግልን? እዚህ ጋር ፕሪንት የምናደርግባቸውን ሴቲንጎች ያመጣልናል ማለት ነው። ምናልባት እናንተ ወደኋላ መመለስና እዚህ ጋር ኤዲት ማድረግ ከፈለጋችሁ ይህን ቀስት ነው የምትነኩት ማለት ነው። የእኔ 2024 ስለሆነ ነው ኦፊሴ። ምናልባት የእናንተ 7 ከሆነ እንደዚህ ፕሪቪው ያሳያችሁ። ከ2010 ጀምሮ ግን ያለው ልክ እንዲህ ፕሪቪው ያሳያችኋል። ማይክሮሶፍት ኦፊስ ወርድን መጫን ከፈለጋችሁ የ2010 ወይ ደግሞ የ2024ን ወደ ቴሌግራማችን @ስኪል ቢሾፍቱ በመሄድ ሶፍትዌሩን በነፃ በማግኘት በማውረድ መጫን ትችላላችሁ ማለት ነው። ስለዚህ ወደኋላ ለመመለስ እዚህ ጋር ያለውን ቀስት ነካዋለሁ። ከዛ እዚህ ጋር ኤዲት ማድረግ በፈልገውን ኤዲት ማድረግ እችላለሁ ማለት ነው። ወይ ደግሞ በቀላሉ ፕሪንት ለማድረግ ከኪቦርድ ትሄዱና ኮንትሮል ፒ ትላላችሁ ማለት ነው። ኮንትሮል ፒ ስትሉ ልክ እንደቀደሙ ወደዚህ ፕሪንት ወደምናደርግበት ያመጣልናል ማለት ነው። እኔ እዚህ ጋር ማድረግ የፈለግኩት 10 ነው። እዚህ ጋር ወደ ቀጣይ ፔጅ በዚህ መሄድ እችላለሁ፣ ወደ ቀጣይ ፔጅ። ካልሆነም ደግሞ እዚህ ጋር ስክሮል አለ። ይሄንን እንዲህ በመያዝ ወደ ታች ስታደርጉት ራሱ እየቀየረ ይሄዳል። ያው እያሳያችኋል ማለት ልክ እንዲህ ስታደርጉ ወደ ታች እየቀየረላችኋል። ካልሆነ በእንደዚህም ፕሪንት የምታደርጉበትን የመጀመሪያ ገጹን ማስተካከል ትችላላችሁ ማለት ነው። እዚህ ጋር ይሄን ፕሪቪው ዙም ኢን ዙም አውት ማድረግ ትችላላችሁ። ልክ እንደዚህ በማድረግ ምን ማድረግ ትችላላችሁ? እንዲህ ዙም አውት ወይ ደግሞ ዙም ኢን ማድረግ ትችላላችሁ። ወደ እናንተ ቀረብ ወይ ራቅ እንዲል ማድረግ ትችላላችሁ። እዚህ ጋር ያለውን ፕሪቪው ይሄንን ካያችሁ በኋላ እኔ ወደ አንደኛ ፔጅ መሄድ ከፈለኩ ስክሮል በማድረግ እንደዚህ ወደ አንደኛ ፔጅ መጥቻለሁ ማለት ነው። ከ10 እዚህ ጋር 10 ከፈለኩ ብዛት፣ እዚህ ጋር ደግሞ ብዛት ነው ኮፒ ነው። ወይ ደግሞ 3 ከፈለኩ ይኸው 3 እለዋለሁ ማለት ነው። እዚህ ጋር ማንኛውም ኮፒ ብዛት መጻፍ ትችላላችሁ ከኪቦርዳችሁም ወይ ደግሞ በእንደዚህም ማስተካከል ትችላላችሁ። እኔ 40 ኮፒ ከፈለኩ እዚህ ጋር ያለውን ፔጅ 40 እዚህ ጋር ነው ኮፒው የምታስተካክሉት ማለት ነው። እዚህ ጋር ደግሞ እናንተ የጫናችሁትን ፕሪንተር ነው የሚያመጣው ማለት ነው። እዚህ ጋር እናንተ የጫናችኋቸውን ፕሪንተር ነው የሚያመጣው። ስለዚህ እዚህ ጋር እናንተ ፕሪንተራችሁን መጀመሪያ ኢንስቶል ካደረጋችሁ እዚህ ጋር ይመጣል ማለት ነው። ፕሪንተር እንዴት ኢንስቶል ይደረጋል የሚል ቪዲዮ ከፈለጋችሁ ከታች በኮሜንት አሳውቁኝ፣ አዲስ ቪዲዮ ሰራላችኋለሁ ማለት ነው። ከሌለ እዚህ ጋር የግድ ኢንስቶል ማድረግ አለባችሁ ማለት ነው። ፕሮግራሙን ከኦንላይን ማውረድ ትችላላችሁ። ፍሪ ነው ብዙ ጊዜ የእነዚህ የፕሪንተር ሶፍትዌሮች ማለት ነው። እዚህ ጋር እኔ ጋር ኦፍላይን ነው የሚለው ማለት ነው። እዚህ ጋር ኦፍላይን ነው የሚለው ካበራሁት ግን ሬዲ ይላል ማለት ነው። ስለዚህ ለምሳሌ እዚህ ጋር ኤችፒ ያለኝ ኤችፒ የሚለውን ፕሪንተሬ አብርቼዋለሁ ማለት ነው። ከዛ እዚህ ጋር ተመልሰን ሪፍሬሽ እናርግና ኤችፒ ፕሪንተር 2 ነው ያለኝ። ከሁለቱ አሁን እዚህ ጋር ስላበራሁት እዚህ ጋር ልክ ተመልሰን ስንገባ ሬዲ ይላል ማለት ነው። ቅድም ኦፍላይን ነበር የሚለው ይሄኛው፣ አሁን ስላበራሁት ግን ሬዲ ይላል። ተመልሰን ብንመጣ ይሄው ተቀይሯል፣ ሬዲ ይላል ማለት ነው። ስለዚህ እናንተም ፕሪንት ከማድረጋችሁ በፊት እዚህ ጋር ኦፍላይን የሚላችሁ ከሆነ ስታበሩት ነው ማለት ነው ሬዲ የሚሆነው። ወይ ደግሞ ኬብሉ በትክክል ካልተሰካ ልክ እንደዚህ ኦፍላይን ሊላችሁ ይችላል ማለት ነው። ኬብሉን በትክክል መሰካት አለባችሁ ማለት ነው። ሌላው እዚህ ጋር ደግሞ ተወርዱና እዚህ ጋር ምናልባት የኛ ኤችፒ ያው ብላክ ብቻ ስለሚያደርግ ነው። ለምሳሌ አንድ ከለር ፕሪንተር ልምረጥና እዚህ ጋር ካሉ ፕሪንተሮች ይህን ዝቅ ላድርግላችሁና እዚህ ጋር ካሉ ፕሪንተሮች ኢፕሰን ኤል3250 አለኝ ወይ ደግሞ ኢፕሰን ኤል382 አለኝ። ከሁለት አንዱ እናብራ ማለት ነው። እናብራና ከለር ማድረግ እንችላለን ማለት ነው። ኦፍላይን ነው ግን ማስተካከል እንችላለን። እዚህ ፕሮፐርቲ ጋር በመሄድ አሁን ከለር ነው። እናንተ ወደ በብላክ ከፈለጋችሁ በዚህ በኢፕሰን ኤል3250 በሚለው ፕሪንተራችሁ ብላክ ከፈለጋችሁ እዚህ ጋር መታችሁ ብላክ ወይ ደግሞ ግሬስኬል ስታደርጉት እዚህ ጋር ፕሪቪው ራሱ ልክ እንደዚህ ይሆናል ማለት ነው። ሌላው እዚሁ ጋር ወረቀታችሁን እንዲህ በማድረግ ላንድስኬፕ መሆን ይችላል። አሁን ወደ ጎን ነው የሆነው። ይሄኛው ደግሞ ፖርትሬት ነው ማለት ነው። እዚህ ጋር ማስተካከል ትችላላችሁ ማለት ነው። ፕሮፐርቲው ላይ እዚህ ጋር ኮፒውንም እዚሁም ጋር ማስተካከል ትችላላችሁ ማለት ነው። እዚህ ጋር ኮፒውን ልክ እንደዚህ መጨመር መቀነስ ትችላላችሁ ማለት ነው። ካልሆነም ይሄን ካንስል እንበልና እንውጣና ፕሮፐርቲ ከለሩ ባይ ዲፎልት ሁል ጊዜ እንዲመጣ ስላደረግ ነው ከለር ነው የሚመጣው ማለት ነው። ሌላው ደግሞ እዚህ ጋር ካለው ፔጅ ውስጥ እዚህ ጋር ለምሳሌ 10 አለ። 10ሩንም ከፈለጋችሁ
እዚሁ ጋር ፕሪንት ኦል ፔጅ የሚለው ተመርጧል። ፕሪንት ኦል ፔጅ ነው የምትሉት ማለት ነው። እዚህ ጋር ፕሪንት ኦል ፔጅ ነው የምትሉት ማለት ነው። ወይ ደግሞ እቺን ፊት ለፊቷን ብቻ የመጀመሪያ ገጿን እዚህ ክሊክ የተደረገባትን ከፈለጋችሁ ደግሞ ፕሪንት ከረንት ፔጅ ነው የምትሉት ማለት። ከረንት ፔጅ ካልን እዚህ ጋር ካሉት 10 ፔጆች ውስጥ ይህን ከረንቱን ብቻ ነው የሚያወጣልን። ጀስት ዚስ ፔጅ ብቻ ነው የሚያወጣልን ማለት ነው። ሌላው ደግሞ እዚህ ጋር ለምሳሌ ሴሌክት አላረግንም፣ ግን አሁን ሴሌክት ስላላረግን እዚህ ጋር ካሉ ፕሪንተር ኦፕሽኖች መካከል ሴሌክት የሚለው አልበራም ይሄ ማለት ነው። ስለዚህ ወደኋላ እንመለስና አሁን ወደኋላ ተመልሻለሁ። እዚህ ጋር ወደኋላ እንመለስና እዚህ ጋር ጽሁፋችንን ዝም ብለን አንዱን ብቻ ፓርት ዝም ብለን እንዲህ ሴሌክት እናርገው። ሴሌክት አድርገን ወደ ፋይል ፕሪንት፣ ከዛ በመቀጠል ይሄንን ፕሪንት እንበለው ማለት ነው። እዚህ ጋር ፕሪንት ስንል እዚህ ጋር ምን ያመጣልናል? ሴሌክሽን ፔጅ የሚለው አክቲቭ ሆኖልናል ማለት ነው። ስለዚህ ሴሌክት ያደረግንበት አካባቢ ላይ ያሉትን ሙሉ ገጹን ፕሪንት ማድረግ ከፈለግን ሴሌክት ማድረግ አለብን ማለት ነው። ካልሆነም ከረንት ፔጅ እንዲሆንልን ብቻ አንድ ክሊክ ብቻ ካረግንም ከረንት ፔጅ ይሆንልናል ማለት ነው። ሌላው እዚሁ ጋር ከፈለጋችሁ ፔጆች መጻፍ ትችላላችሁ። እያንዳንዱን ፔጅ ለምሳሌ እዚህ ጋር ክሊክ በማድረግ እናንተ ሙሉ ገጽ ብቻ እዚህ ጋር ካሉ ካስሩ ሙሉ ገጽ ሙሉ ቁጥርን ብቻ ከፈለጋችሁ እንደዚህ 4,6 ኮማ እንደዚህ ኮማ እያደረጋችሁ መጻፍ ትችላላችሁ ማለት ነው። ከዛ 10 መጨረሻ ላይ ግን ኮማ እናረግም ማለት ነው። ምናልባት መጨረሻ ላይ ኮማ ካረጋችሁ ፕሪንት ስታደረጉ እሺ አይላችሁ ማለት ነው። ስለዚህ እዚህ ጋር ቁጥሮችን በትክክል ጽፋችሁ እዚህ ጋር መጥታችሁ ፕሪንት የምትሉ ከሆነ ኢቭን ነምበሮችን ሙሉ ቁጥሮችን ብቻ ነው የሚያወጣላችሁ ማለት ነው። ካልሆነ ደግሞ እኛ ከ6 ጀምሮ ያለውን እስከ 10 ብቻ የምንፈልግ ከሆነ ከ6 እስከ 10 ብለን ከጻፍንም ልክ እንደዚሁ ያወጣልናል ማለት ነው። ይህንን ፓርት ብቻ ከፔጆቹ ከ6 እስከ 10 ያሉትን ብዛት 40 ያርጎ ያወጣልናል ማለት ነው። በዚህ መንገድ ፕሪንት ማድረግ ትችላላችሁ። እዚህ ጋር ደግሞ የእኛ ፕሪንተር ቦት ሳይድ ወይ ደግሞ በሁለት ሳይድ ፕሪንት የሚያደርግ ከሆነ እዚህ ጋር ቦት ሳይድ የሚለውን እንመርጣለን ማለት ነው። እኛ ጋር ግን ቦት ሳይድ አይኖረንም ማለት ነው። ፕሪንተራችን እንደዛ ቦት ሳይድ ኦፕሽን የለውም ማለት ነው። ምናልባት ይህንን ወደ ጎን ማድረግ ከፈለጋችሁ እንደቅድሙ ይኸው ላንድስኬፕ የሚል አለ። ወደ ላንድስኬፕ መቀየር ትችላላችሁ። ይሄንን ግን ብዙ ጊዜ ስራችሁ ላይ ያስተካክላችሁ ብትመጡ አሪፍ ነው ያለው። ካለበለዚያ እዚህ ጋር ያስተካከላችሁት እንዳለ ይበላሻል። ግን ከፈለጋችሁ እዚህ ጋር ፖርትሬት ኦሪየንቴሽን በማድረግ መቀየር ትችላላችሁ፣ ወይ ደግሞ ላንድስኬፕ በማድረግ መቀየር ትችላላችሁ። እዚህ ጋር ያሉት ወረቀታችሁን ነው የሚያሳያችሁ ማለት ነው፣ በምን አይነት ወረቀት ፕሪንት እንደምታደርጉት ነው። ስለዚህ በኤፎር ከሆነ እዚህ ጋር ክሊክ በማድረግ ኤፎር የሚለውን ኦፕሽን ትፈልጉና ትመርጣላችሁ ማለት ነው። ባይ ዲፎልት ያለው ትክክለኛ ናቸው ማለት ነው እዚህ ጋር ያሉትን። ስለዚህ እነዚህን ሁሉ ሴቲንግ ካስተካክላችሁ ከጨረሳችሁ በኋላ ፕሪንት ነው የምትሉት። ምናልባት እንደ ቅድሙ ኤዲት ማድረግ ከፈለጋችሁ ወደኋላ መመለስ ትችላላችሁ ማለት ነው። ከማይክሮሶፍት ኤክሴል ላይ ደግሞ ትንሽ ለየት ይላል። ቀጥታ እንደዚህ ፕሪንት አናረግም ማለት ነው። ይህንን የማይክሮሶፍት ኤክሴልን ቪዲዮ በቀጣይ እሰራላችኋለሁ። እስካሁን ስለተከታተሉን እናመሰግናለን። ይመቻችሁ። መሰረታዊ የኮምፒውተር አጠቃቀም ስልጠና በኦንላይን ወይም በአካል በስኪል ማሰልጠኛ ኢንስቲትዩት ይማሩ። በአካል ለመማር ቢሾፍቱ ሂርና አካባቢ አዋሽ ባንክ ህንፃ 4ኛ ፎቅ፣ ዱከም ከቴሌጎን ወሳሳ ህንፃ 3ኛ ፎቅ፣ እንዲሁም በኦንላይን ለመሰልጠን ወደ ቴሌግራማችን @ስኪል ቢሾፍቱ በመሄድ ቢያናግሩን በብቁ መምህራን ድጋፍ እና ክትትል እያገኙ ቤዚክ ኮምፒውተርን መሰልጠን ይችላሉ ማለት ነው። ይመቻችሁ።